የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ? ይህ በየሳምንቱ ከዋሽንግተን ዲሲ ከሚገኘው ከኢትዮጵያውያን ሰባተኛ ቀን አድቬንቲስት ቤተክርስቲያን የሚተላለፍላችሁ ሳምንታዊ የመጽሐፍ ቅዱስ ውይይት ፕሮግራማችን ነው። በዚህ ሩብ ዓመት እየተነጋገርን ያለው ዋናው ርዕስ ፍንጮች፣ ምስሎች፣ ምሳሌዎች የመጽሐፍ ቅዱስ ትንቢት ማጥኛ መንገዶች በሚለው እስካሁን ድረስ 8 ሳምንታቶችን አሳልፈናል። ዛሬ 9ኛ ሳምንታችን ነው እና ባለፈው ሳምንት ከመዝሙር መጽሐፋችን እንዴት መዝሙር መጽሐፍ ወደ ትንቢቶች እንደሚያመላክተን ከትንቢት ጋር ምን ግንኙነት እንዳለው ተመልክተን አልፈን ነበረ እና ባለፈው ሳምንት መዝሙር ምዕራፍ 5ን 15ን 24ን 51ን 122 እንደውም ሌሎችም ጥቅሶች አጣቅሰን ዋና ነጥብ የተባለውን ሐሳብ ስንነጋገር ነበር። እሱ ምን ነበር ያተኮርንበት? በመጨረሻ ዘመን ላሉ የእግዚአብሔር ሕዝቦች በህይወታቸው በግል ህይወታቸው ላይ ስላለው ግድድሮች ስላላቸው ትግል ከዛም ደግሞ መዝሙረ ዳዊት አልፎ በጣም ጥልቅ እና ስር ነቀል የንስሐ እንደሚያስፈልገን እና ከዛም ደግሞ ሙሉ ለሙሉ የልብ መለወጥን እንደሚያስፈልገን እነዚህ ዋና ትልቆችን ጥቅሶች ግን በዝርዝር ተነጋግረንባቸው አልፈናል። ዛሬ የዛኛው ሁለተኛ ክፍል ነው እየተነጋገርን ያለው። ስቲል መዝሙር መጽሐፍ ውስጥ ነው የምንነጋገረው። በዛሬው ዕለት ደግሞ ትኩረቱን ከግለሰቦች ከእግዚአብሔር ሕዝቦች አንስተን ወደ እግዚአብሔር የምንመልስበት ወደ እግዚአብሔር ላይ የምናተኩርበት ውይይት ይሆናል ማለት ነው። በዚህ ውይይታችን ከሞላ ጎደል መዝሙረ ዳዊት ምዕራፍ 46ን 47ን 67ና 75ን እንመለከታለን። በዛ ውስጥ እንግዲህ 4 ነጥቦችን ለማንሳት እንሞክራለን። አንደኛ እግዚአብሔር መጠጊያችን መሆኑን፣ ሁለተኛ እግዚአብሔር ንጉሳችን መሆኑን፣ ከዛም ደግሞ የእግዚአብሔር ምላሻችን የጥያቄዎቻችን ምላሽ መሆኑን፣ በመጨረሻም ደግሞ እግዚአብሔር ፈራጃችን የኛም የተበላሸውን ዓለም እንደሚያስተካክል የሚያሳዩትን መልእክቶች እንመለከታለን። ዘርዘር አድርገን እንነጋገራለን። እንግዲህ በዛሬው ዕለት ከኔ ጋር ይህንን ሁለተኛ የመዝሙርን ክፍል መዝሙረ ዳዊት እንዴት የመጨረሻውን ዘመን እንደሚያመላክተን ከኔ ጋር ሆነው የሚነጋገሩት እህቴ ትዕግስት በላቸውና ወንድሜ ዶክተር ማርቆስ ፈልታሞ ናቸው። እነሱን እንኳን ወደዚህ ውይይት መጣችሁ ስላቸው በጣም አድርጎ ደስ ይለኛል። እናንተም ተመልካቾቻችን ከኛ ጋር ቆዩ። እግዚአብሔር በእውነት የሚያስተምራችሁ ነገር ሊኖር ስለሚችል እኛንም ስለማስተማረን እኛም ደግሞ ከተማርነው ስናካፍላችሁ እግዚአብሔር መንፈስ በመካከላችን ሆኖ እንዲመራን በጸሎታችሁ አስቡን። እኛም በጸሎት ይህንን ውይይት እንከፍታለን። እንግዲህ ውይይታችን ከመጀመራችን በፊት ወንድሜ ማርቆስ ይህ ባጭር ጸሎት ይህንን ውይይት ብትከፍትልን ደስ ይለኛል። ጊዜውን ላንተ እሰጣለሁ። እናመስግን። የዘመናት አባት የሁላችንም ጌታና አዳኝ ነገ ሊሆን ያለውን በቃሌ አስቀድመህ ስለምታስጠነቅቀን ወደ እውነት ስለምትጠራን በንስሐም እንድንመለስ ቃልህን በምክር መልክ በተግሳጽም መልክ ስለምላክልን እግዚአብሔር ሆይ ስለዚህ ሰዓት እጅግ አድርገን እናመሰግናለን። በዙሪያችን ያለው የምታየው የምከሰተው ከቃል አንዳች ያልወጣ ስለሆነ የዚህ ቃል እውነተኛነትን ስለሚያበስር ስሜ ለዘላለም ብሩክ ይሁን። እኛ ጌታ ሆይ ብቃት ስላለን ሳይሆን በጸጋ ተሸፍነን ይህንን የፍቅር እዳችንን ያንተን ደህንነት ያንተን ፈቃድና መንገድ ለወንድምና እህቶች ለማብሰር መንገዳቸውን እንዲያበራ እግራቸውን በብርሃን እንዲመራ ጌታ ሆይ በፊት ያለን ድክመታችንን እጥረታችንን በጸጋ ሸፍንልን። ሰሚዎቹንም ከመስማት ወደ መኖር እግዚአብሔር ሆይ አሳድግ። ስለ ሁሉም ተባረክ። በመገኘት የልባችን ሐሳብ ያንደበታችን አነጋገር ለሕዝብ የደህንነት ጨው ለኛም ደግሞ ለክብር ጌታ ሆይ
የታዘን የምናስተላልፈው መልእክት ይሆንልን። ስለሰማን ተባረክ። በናዝሬቱ ልጅ በጌታ ኢየሱስ ክርስቶስ ስም ስትል ስማን። አሜን አሜን። ተባረክልኝ ማርቆስ። እንግዲህ ቀጥታ ወደ ጥያቄው ልሄድና ትጂ ባንቺ ጀምራለሁኝ። የመጀመሪያውን ጥያቄ እንግዲህ እኔ እውነት ልንገራቸው አይደለ የመዝሙር መጽሐፍን ከትንቢት ፍጻሜ ጋር አያይዤ ማየት የጀመርኩት ይህንን ትምህርት ሳጠና ነው። ከዚህ በፊትም አስቤበትም አላውቅም እና እያጠናሁት ያለፈውም ሳምንት ሳጠና የዛሬውንም ሳጠና እንዴት አይነት ግንኙነት እንዳላቸው ስመለከት በጣም ነው የገረመኝ። እና ትጂ ወደ አንቺ ልምጣና እንግዲህ ዛሬ ውይይታችንን በመዝሙር መጽሐፍ ምዕራፍ 46 እንጀምራለን ማለት ነው እና ሁላችንም በጣም የምናውቀው ጥቅስ መዝሙር 46:10 አለ እና እሱም የዚህ ክፍል የመጽሐፍ ቅዱስ ክፍል ውስጥ እንዳለ እናያለን። እና ይህ መዝሙር 46 እንዴት አድርገን ነው ከመጨረሻው ዘመን ጋር በተለይም ደግሞ ዋናው ትምህርታችን ፍንጮች፣ ምስሎች፣ ምሳሌዎች እና የመጽሐፍ ቅዱስ ትንቢት ማጥኛ መንገድ ሲል መዝሙር 46 እንዴት ነው ከመጨረሻ ትንቢት ጋር ሊገናኝ የሚችለው? ምንድነው ትምህርት ከምናገኘው ከዚህ ምዕራፍ ውስጥ ስለመጨረሻው ዘመን? እሺ፣ አመሰግናለሁ። እንግዲህ የመዝሙር 46ን ስናይ ቅድም 4 ነገሮች ያልካቸው ነበሩ አይደል? ከዚህ ሰንበት ትምህርት የምንማረው አንደኛው እግዚአብሔር መጠጊያችን ነው። ለከኛ መጠጊያ ስንል እንግዲህ ያው ማረፊያ ማለት ነው አይደል? ማረፊያ ደግሞ የሚፈልግ ምን አይነት ነው? የተቸገረ አይደል? በጣም መሄጃ የሌለው ማምለጫ የሌለው ነው ማለት ነው። እና ይህን መዝሙርን ስናነብ በዚህ አሁን በተለይ አሁን ባለንበት ዘመን ላይ ብዙ ችግሮች፣ ብዙ ስቃዮች፣ ብዙ ጦርነት የምናየው ብዙ በዓለማችን የምናየው ነገር በትክክል የሚታይበት ነገር ነው። እዚህ ጋር ሙሉን ስታነቡት ይህን መዝሙሩን የዘመሩበትን ነገር ስናስበው የነበሩበትን ሁኔታ ነው የሚያሳየን ማለት ነው። እና መዝሙሩ በተለይ ቁጥር 10 ላይ የሚለው እረፉ እኔም አምላክ እንደሆንኩ እወቁ። ከምንድን ነው የምናርፈው ነው? ከዚህ ሁሉ ስቃይ፣ ከዚህ ሁሉ ውጥንቅጥ ከመላበት ዓለም ባሻገር አልፈን እንድናይ የሚያደርገን ነገር ነው። ምክንያቱም አሁን ስለ ኢየሱስ ስናስብ ኢየሱስ ከዚህ ከምድራዊው ሊቀ ካህን የተሻለ ነው ይሏል አይደል? የሱ ለኛ መስዋዕት መሆን ደግሞ ከነዛ ሁሉ ከሚቀርቡ ከነበሩ የእንስሳቶች መስዋዕት ደግሞ የተሻለ ነው ይላል። እና ይሄ በሰማይ የሚገኘው ቤተ መቅደስ ከምድሩ ደግሞ የተሻለ ነው ይላል። እና ይሄ የኮምፓሪዝን ጉዳይ ሳይሆን ኮምፓሪዝን ይሄ ከዚህኛው የተሻለ ነው ማለት ሳይሆን አሁን ካለንበት ዓለም ውጥንቅጡ ከበዛበት፣ ስቃይ ከበዛበት ዓለም ባሻገር ዘላለማዊ የሆነ በጣም በተስፋ የተሞላ ዓለም አለ። ያንን ነው መዳረሻው መዝሙር 46 የሚለው። ይሄ ነገር እንዳለ ሆኖ እረፉ በእኔ መጠጊያ ወይም ደግሞ በእኔ ጥላ ስር ስትሆኑ ምን አደርጋችኋለሁ? አሳርፋችኋለሁ። ሳሳርፋችሁ ደግሞ እኔ ደግሞ አምላክ እንደሆንኩ ምን ትላላችሁ? ታውቃላችሁ ነው የሚለው። እና በተለይ ቁጥር 2 ላይ ያለው በዚህ ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም ይላል። በምንም አይነት ሁኔታ ውስጥ ብንሆን ማረፍን እንድንማር የሚያደርግ ነው። እና በተለይ በዳግም ምጽአቱ ወቅት ደግሞ ይሄ በጣም እየባሰ ነው አይደለም የሚሄደው። ይሄ ውጥንቅጡ ነገር እየተሻሻለ መቼም እየተሻሻለ መጥቶ አያውቅም። የተለያዩ መሪዎች ይመጣሉ። የተለያዩ ምድርን ወደ አንድ ለመምራት የሚሞክሩ ብዙ አይነት እርምጃዎች ይወሰዳሉ። ግን መቼም ያንን ሰላምና መረጋጋት የሚያመጣ ማንም የለም።
ነገር ግን ይሄ እየባሰ ስለሚመጣ በዳግም ምጽአቱ በተለይ ራእይ 6:14 ላይ ሰማይ እንደ መጽሐፍ ተጠቅልሎ አለፈ፣ ተራሮችና ደሴቶችም ሁሉ ከስፍራቸው ተወሰዱ ይላል። ስለዚህ ይሄን ሁሉ የምናይበት ነገር ነው። በዚህ ሁሉ ውስጥ ግን እኛ እንድናርፍ እግዚአብሔርም ደግሞ አምላክ እንደሆነ እንድናቅ ነው የተጠራነው እና መዝሙሩ ወደዛ የሚያመለክት ነው ማለት ነው። መዝሙር ነው ግን ወደፊት በማንኛውም በሚያጋጥመ መከራ ኢቭን በዴይ ቱ ዴይ ላይፋችን እንኳን ያ መጠጊያችን እያንዳንዱ የምናነበው ቃል ወደሱ እንድንመለከት ወደ ክርስቶስ እንድንመለከትና በሱም ደግሞ እንድናርፍ በቃሉ ውስጥ ህይወት አለ፣ በዛ እንድናርፍ የሚያደርግ ነው። ይሄን ሰንበት ትምህርት ሳጠና አንድ የራሴን ትዝ አለኝና ምን አልኩኝ፣ አንዴ ፊሸር የመጀመሪያ ልጅን ለወልድ ሆስፒታል ገብቼ የመጀመሪያ ልጅ ስለሆነ እምቢ አለ ማለት ነው፣ አልወጣም ማለት በጣም አሰቃየኝ ማለት ነው። እና ከሚድናይት ልክ እንደ ዛሬ ሚድናይት ገብቼ ውሎ ማነው አድሮ ውሎ 3 o'clock ከቀኑ ሲል ነው እንትን ያለው እና 3 o'clock ሊል ሲል እኔ ተስፋ ቆረጥኩ ማለት ነው። በጣም ያመኛል፣ እሱ ገና ነው ይላል፣ ቼክ ያደርገዋል ዶክተሩ ምናምንና ጠራሁት፣ በፍቃድን ጠራሁት እና እኔ ጊቭ አፕ አድርጌያለሁ፣ ሆዴን ቀጠው ቶሎ ያውጡልኝ ልጁ ሳይሞት እኔም ደግሞ በቃ የመጨረሻ ታይርዶኛል አልኩት። ምን አለኝ፣ ትዕግስት እንደዚህ እኮ የምትያት እኮ ጥቅስ እንትንሽ ላይ ሲግኔቸር ኢሜይል ሲግኔቸር ላይ ኤቭሪቲንግ ያለች ጥቅስ አለ፣ አይ ካን ዱ ኦል ቲንግስ ትሩ ክራይስት ሁ ስትሬንግዝስ ሚ የምትለው ማለት ነው። ሁሉ ነገሬ ላይ ነው ያለችው። ደብተሬ ላይ የጥናት ደብተሬ ላይ መጀመሪያው ገጽ ላይ በትልቁ እሱ ነው የሚጻፈው፣ ሁሉ ቦታ ላይ ነው፣ ቤታችን ላይ ምናምን እና እሱ ታዲያ መቼ ነው የሚሰራው አለኝ ማለት ነው። ከዛ ዋው ኦኬ ብዬ አፈርኩ። እሺ በቃ እችላለሁ፣ እሱ ያስችላል። ከዛ ቶ ብዬ እንትናል ልክ ኢሚዲየትሊ ይገርማቸዋል። ልክ 3 ሰዓት ላይ እንደዛ ተባብለን 3 ተኩል ላይ ወለድኩኝ ማለት ነው። አሜን። እና በጣም ይገርመኛል ማለት ይሄ እረፉ እኔም አምላክ እንደሆንኩ ወቁ የሚለው ዝም ብሎ ቃል አለ ማለት በቃ መዝሙሩ ተስፋ ነው የሚሰጠን፣ መጠጊያችን ነው፣ ሌላ ምንም የለንማ። በእኔ ሀሳብማ ቶሎ ተቀዶ እንዲወጣ ነው አይደል? ነገር ግን የእግዚአብሔር ቃል በሱ ልክ ክርስቶስን አይተን እርፍ ስንል እሱ አምላክ እንደሆነ ያሳየናል ማለት ነው። ያሳየናል፣ እውን እንዲሆንልን ያደርጋል። ለዛ ነው ሁለተኛ ጴጥሮስ ላይ ይህ ሁሉ እንዲቀልጥ ከሆነ ስለ ሰማይና ምድር ተናግሮ ማለት ነው። እንዲቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በትልቅ ትኩሳት ይፈታል ይላል። ይህ ሁሉ እያለ በጣም ብዙ ነገር በጣም ከባድ ነገር ነው ከፊት ለፊታችን ያለው። ግን ያ ሁሉ በሚሆንበት ሰዓት ትልቁ ተስፋችን አይኖቻችንን በቃ ከክርስቶስ ላይ ከቃሉ ላይ ስናደርግ ያ ሁሉ እንትን ይላል፣ እረፍት ይሰጠናል። እግዚአብሔር መጠጊያችን ነው፣ ሰላማችን ነው፣ ጥንካሬያችን ነው። ምንም ቢሆን የሚያስፈራን ነገር ሊኖር አይገባም የሚል ነው የመዝሙር 46 እኔ ተማርኩት። እሺ በጣም በጣም አመሰግናለሁ። ምን አይነት ኤግዛምፕል እንደሰጠሽን በጣም የሚገርም ምሳሌ ነው የሰጠሽን እና እግዚአብሔር ይባርክሽ። ቶሎ ለመሄድ እንግዲህ ማርቆስ ይችን ነገር ትጂ ያነሳቻትን ትንሽ ሰፋ አድርገን እንመለከታለን በሚቀጥለው ጥያቄ ላይ ማለት ነው። እንግዲህ የሚቀጥለው በሁከት ውስጥ ተስፋ ማድረግ የሚለውን ንዑስ አርዕስት ተሰጥቶታል። ግን ከሱ ጋር ያይዘ እንድትነግረኝ የሚፈልገው በተለይም እቺ በመዝሙር 46 ቁጥር 10 ላይ እረፉ ወይም በእንግሊዝኛ ቢስቲል አትናወጡ ቢስቲል ይልና እንደሱ ብቻ ሳይሆን እንደዛ የሚያደርገን ነገር ቢሆን አምላክነቱን ስናውቅ ነው።
አንዳንድ ጊዜ አምላክነቱን ሳናውቅ መረጋጋት እንፈልጋለን። መረጋጋት ያለ አምላክነቱን ሳናውቅ አይሆንም እና ያንን እንዴት ነው እዛ ደረጃ ላይ ልንደርስ የምንችለው? እንዴት ነው እንድናርፍ በተለየ በመጨረሻው ዘመን ከሚመጡት ፈተኖች ውስጥ እንዳንናወጥ ማረፍ የምንችለው በምን መንገድ ነው? ምን ፕራክቲካል መንገዶች አሉ? አንደኛ እሱ ነው እና ሁለተኛው ደግሞ በመጨረሻው ዘመን እንደዚህ እረፉ የሚለው በተለይ መዝሙር 46 ላይ ብዙ አይነት ምሳሌዎችን ይሰጣል አይደለ? ቁጥር 3 ላይ ውኆችና ጮሁ ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ እያለ ይቀጥላልና እዚት ሪሊ የተራሮች መናወጥ ነው ከዛ ውስጥ ነው የሚጠብቀን ወይስ ያ ተምሳላዊ አነጋገር ነው? ምን አይነት መናወጥን ነው እየጠበቅን ያለው በመጨረሻ ጊዜ የሚለውን እንደው ሰፋ አድርገህ አብረህ ከአጠናኸው ጋር ብታካፍለን። እግዚአብሔር ይስጥልኝ። እህቴ የተናገረችው ክፍል 1 ነው። ያ በመከራ ጊዜ ተስፋችን ተስፋ የምጸናው ስር የምሰደው ያ አንድ እንግሊዘኛው ነው አባባሉ፣ ጠንካራን ጊዜ ጠንካራው ሰው ያልፈዋል ይላል። tough people only get through tough times። አንዳንድ ጊዜ ደግሞ እግዚአብሔር ሆነ ብሎ የሚፈቅዳቸው ነገሮች አሉ። በእኔ ህይወት ላይ ጥያቄ ብጥሉም በእግዚአብሔር እይታ ግን በሱ ላይ ያለኝን እምነትን ለማጠንከር ያህል የሚፈቅዳቸው ነገሮች አሉ። የይህትን ምሳሌም ስወስድ ነገሩ በዛ መስመርም ዕለታዊ ስራዬ ስለሆነ ሙሉ መረዳት ነበረኝ እና በእያንዳንዱ የህይወት ገጠመኞች የእግዚአብሔርን እጅ ማየት ብቸኛው ያ ባህሩን ማይበሉን የምናወጥበት ሌላ መንገድ የለውም። አንድ ቦታ ላይ ኢየሱስ ተኝቷልና ቀስቅሱት አብረን እንሻገር ያለውን አምላክ ይሄ 46ኛው ምዕራፍ የእረፍት ምዕራፍ ነው። ግን ከምንድነው የምናልፈው? ዝርዝር አድርጎ ግዑዛዊ መናወጥ፣ አካላዊ ደግሞ መናወጥ፣ ተንቀሳቃሽ መናወጥ፣ ድንጋይና ውሃ ብቻ ተራራ ብቻ ሳይሆን ህይወት ያለው ነገር ሁሉ ከነበረበት ስናወጥ ስፋለስ የምናየው በዚያን ጊዜ ልባችሁ አይሸበር። ይሄን ባይዘዌ 46ን በሁለት ስንከፍለው በዚህ በሚገርም መልሱ በ23ኛው ምዕራፍ ላይ ለዚህ አይነት የሚሆን መልእክት አለ። በሞት ጥላ መካከል እንኳን ብሄድ፣ ይህ የመዝሙረኛው ሌላኛው የ46ቱ ሌላው ገጽታ ማለት ነው እና 46:10 ላይ እኔ አምላክ እንደሆንኩ እወቁ። እና 23 ላይ ደግሞ በሞት ጥላ መካከል እንኳን ብሄድ። እንግዲህ እነዚህ ነገሮች ውሃዎችን፣ አለቶችን፣ ተራሮችን ያፋለሰ ደካማ ህይወትን ጠርጎ ይወስዳል ማለት ነው። ግን የምንቋቋመው አንተ ከኔ ጋር፣ እዚህ ላይ ነው እንግዲህ ያለው አንተ ከኔ ጋር ነህና ክፉን አልፈራም። ምክንያቱም ባለድሉ ከኛ ጋር ነው ያለው። እነዚህ አይነት አባባሎች ከመጽሐፍ ቅዱሳችን አልፎ ሰው በፈራው ሰው በደነገጠ ነገር ሁሉ እግዚአብሔር የት ነህ ማርቆስ እያለ ሲከተል እናያለን። ስለዚህ በዘጸአት በዘፍጥረት ላይ ተመሳሳይ 3:10 ላይ የት ነህ አዳም ስለው፣ ዘጸአት 14:14 ላይ ቁም ዛሬ የምታያቸውን ጠላቶችን ከእንግዲህ ወዲህ አታያቸውም ስል፣ አሁን ዋናው ነገሩ ምንድነው? ማንን ድምፅ ነው የምንሰማው? የማይበሉን የነጎድጓዱን ወይስ ያጽናኙን? እህታችን የምጡን እንዳትሰማ ባልደረባዋ ረዳት ብዙ ጊዜ ስትሰቃይ ህመሙ እየጋለ በሚሄድበት ጊዜ፣ በዚያን ጊዜ እሱ ደግሞ
ለሆሳስ ድምፅ እስቲ ማስታወስ ያለባትን ነገር በልቧ ያስቀመጠችውን ነገር ወደ ህይወቷ በምክር መልክ አስገባና ብርታት ሆነላት። ጥያቄው ምን አይነት መከራ ሳይሆን ከማን ጋራ ነው ያለነው? በዚያን ጊዜ በሞት ጥላ መካከል እንኳን ቤት ክፉን አልፈራም አንተ ከኔ ጋራ ነህና 23ኛው ምዕራፍ የ46ኛው ሌላው አገላለጽ ነው ለማለት ነው። አሁን እንግዲህ በዚህ ምድር በተለይ 46:6 ላይ ላተኩር እወዳለሁ። እዚህ ምንም ብዬ ምን አንድ ነገር ልንስት የማይገባን በዚህ ምድር ሳለን መከራ አለብን። በኢየሱስ ላይ ሳለን ደግሞ እርሱን በህይወታችን በመናስገባበት የሰላም ልዑል ሰላምን በውስጣችን ያስገባል። ዋናው ነገራችን ከውጭ ያለውን ማይበል ሳይሆን ከውስጥ ያለውን እምነት እንዳያፋልስብን እንዳያፈርስብን መጠንቀቅ እንደምኖርብን ይሄን ነው የምናገረው። ያለ እኛ በዙሪያችን ያለው ሁሉ ቢፈርስ ልባችን እነዚያ ወደ ባህር ቢወሰዱ አንፈራም የሚለው ከራስ የመሆን መከላከያ ስላለው ሳይሆን አብሮ ያለውን የደህንነትን ምንጭ በመታመን የሰራዊት ጌታ ከኛ ጋራ ነው፣ የያዕቆብ አምላክ መጠጊያችን ነው። የሚገጥመው ነገር እኮ ቀላል ግለሰቦች ጉዳይም አይደለም። እስቲ ምዕራፍ 46:6 እንመልከት። በዚህ አሁን ወንድሜ ይተም ሲናገሩ እኔ መዝሙረ ዳዊትን በዚህ መልኩ አይቼ ተመልክቼም በተለይ በትንቢት በተለይ ከጌታ ኢየሱስ ክርስቶስ የሆኑ ጥቅሶች አሉ። ጌታ ይመጣል ዝምም አይልም እና ሌሎች ተመሳሳይ ጥቅሶች። በዚህ ግን የትንቢት መፈጸሚያዎች ሲሆኑ በተለይ 46:6 አይቼም አላውቅም ተሰብኮም ሰምቼም አንብቤም አላውቅምና ጌታዬን ስለዚህ ትምህርት ላመሰግን እወዳለሁ። እስቲ ልባችሁን ወደዚህ ሐሳባችሁን ለአጭር ደቂቃ ልሰብስብ። በአንድ በዚህ በ46:6 ላይ 4 ሐሳቦች ተጠቅልሎ እዛ እናገኛቸዋለን። እንደዚህ ይላል። ቁጥር 6 አሕዛብ ተናወጡ። አንድ በሉ መንግስታትም ተፈለሱ። ተመለሱ ምለው ተፋለሱ ከምለው አማርኛ በሌላው ትርጉም ልታዩት ይችላላችሁ። ሁለተኛ እርሱ ነው። መንግስታትም አሕዛብ መንግስታቸው። ከዚህ በኋላ አሁን እግዚአብሔር ቃሉን ሰጠ የምለው ድምፁን ሰጠ የሚል ትርጉም አለው ሌላ ቦታ። የመጨረሻው ምድርም ተንቀጠቀጠች። እነዚህ ነገሮች የሚሆኑት ጌታ ሊመጣ በቅርብ በልክ ፍርድን ጠቅልሎ በሚወጣበት በዛ ጊዜ ቅዱሱም ከእንግዲህ ወዲህ ይቀደስ፣ ጻድቁም ከእንግዲህ ወዲህ ይጽደቅ፣ እርኩሱም ከእንግዲህ ወዲህ ይርከስ ብሎ ሳይወጣ በፊት እነዚህ ነገሮች ሊሆኑ ነው ያሉት እና እነዚህ ነገሮች ዛሬ ኢየሱስ ክርስቶስ ራሱ በማቴዎስ 24 ላይ ማርቆስ 16 ላይ ሉቃስ 24 ላይ ዝርዝር አድርጎ እነዚህ ነገሮች ሊሆኑ ተናግሯቸዋል። የኔ ጥያቄ እነዚህ በዚህ አይነት መልክ በመሆኑ በሚፈጽሙበት የኤርምያስ 4:23 እና እስከ 26 ያለው ምድር ባዳ በምትሆን አንዳች በውስጥ ልምላሜ ያለው በማይገኝበት ጊዜ የኔና የእናንተ ምላሽ ምን ሊሆን ይገባል የሚለው ነው መጠንቀቅ ያለብን። ህዝብ በህዝብ ላይ ዛሬ የምናየው ጉዳይ ነው ወይስ ለዚህ ብዙ ምሳሌ ያስፈልጋል? እንኳን በአገር ደረጃ በአገራችን እሺ ወጣ እንበልና በመካከለኛ ምስራቅ ወጣ እንበልና በሩቅ ሰሜን ምስራቅ ራሽያና ዩክሬን መንግስታትን ከአጭር ጊዜ ጀምሮ ካናዳን በምታዩበት ጊዜ ወዲያው አንድ መንግስት ቀለጠና ሌላ ተተካ። እንግላንድ ከዛ በፊት ሆነ። ፈረንሳይ፣ ጀርመኒ የመንግስት ለውጥን ተመለከትን። እግዚአብሔር ድምፁን የሚያነሳበት ጊዜ
ፍርዱን እግዚአብሔር ልሰጥ ያለበት ጊዜ ከፊታችን ነው ያለው። ከዚያ በኋላ ደግሞ ምድሪቱ ትንቀጠቀጣለች። በአንድ ቦታ ትንቀጠቀጣለች ይላል፣ እዚህ ላይ ደግሞ ትቀልጣለች። በእያንዳንዱ አሁን የአንድ ዓለም ስርዓት የሚል ህዝቡ አሕዛብ መንግስታት ይፈሩና ከዚያ የአንድ ስርዓት ህግ መደንገቅና ከዚህ ራሳችን ማዳን አለብን በሚል ፍራቻ በተሞላበት ምክንያት ለክርስቲያን የማይመቸውን ህግ ያወጣሉ። ያነ ክርስቲያኖች መሰደድ ይጀምራሉ። እዛ ላይ ነው አሁን እንግዲህ ትንሽ 2 ሰከንድ መውሰድ የምፈልገው። ለአጭር ጊዜ እንቸገራለን፣ እንሰደዳለን። ክርስቶስን መስሎ ሊኖሩ የሚወዱት ሁሉ እንደምሰደዱ እናገር። ረጅም ጊዜ ግን የኔና የናንተ መጨረሻ በጦርነት አይደለም ወይ የዓለም ኑክሌር ቦምብ ላይ አይደለም። የመጨረሻ ቃል ያለው በኢየሱስ እጅ ነው። ከላይ የሚወጣው የዳንኤል ታሪክ በውጥንቅጥ ተጀምሮ በስርዓት ያበቃል። ከሰማይ እጅ ሳትነካ ዳንኤል 7ን በምትመለከቱበት ጊዜ እና ስለዚህ እንደዚህ ያለ ከመከራ በኋላ የሚመጣውን የሰላምን መንግስት በዚህ ሁሉ ታዲያ ግን እኛ ደግሞ ምንም እንኳን ከዚህ ጉዳይ በሌለንበት ተከሰን ብንሰደድም በዚህ ሁሉ መከራ ውስጥ ብናልፍም አንድ ማወቅ ያለብን ነገር እኛ ሀገራችን ከሰማይ ነው፣ ዜግነታችን ከዚያ ነው። እዚያ የሚመጣ መንግስት እንጠብቃለን። ይሄ ነው እንግዲህ የእግዚአብሔር አብሮነት በዚህ መከራ ጊዜ ያሻግረናል እና ይህንን በዚህ መንፈስ ማናቸውንም የህይወት ገጠመኞች እንጠብቅ። ጌታ ይባርካችሁ። በጣም አመሰግናለሁ። እንግዲህ ያለንን ተስፋ ነው የተናገርከው። በዚህ ሁሉ ውስጥ ስናልፍ ተስፋ አለን ይላል። ትጄ ወደ አንቺ ስመጣ ማርቆስ ትንሽ ወደ ድልድይም አድርጎ ወስዶን ወደሚቀጥለው ሀሳብ ልኮናል። ግን ዋናው ነጥብ በተለይም መዝሙር 46 ቁጥር 10ን ስንመለከት እረፉ እኔ እግዚአብሔር እንደሆንኩ እወቁ የሚለው እስከ መጨረሻው ድረስ እግዚአብሔርን ለማወቅ መጠበቅ የለብንም። እግዚአብሔርን ማወቅ መጀመሪያ ያለብን ካሁን ጀምሮ ነው፣ ከዛሬ ጀምሮ ነው። ዛሬ ያንን ግንኙነት ያላዳበርን ያልገነባን ከሆነ ለመጨረሻ ጊዜ መቆማችን ጥያቄ ውስጥ ያስገባዋል እና እግዚአብሔርን ማወቅ ከሚመጣው ጭንቀት፣ ፍርሃት ሁሉ ያጸናናል የሚለው ነው። ታዲያ ቲጄ ወደኋላ መለስ ብለን ስንመለከት እንግዲህ ራእይ ወደፊት ለሚመጣው ነው የሚናገረው። እኛ እግዚአብሔር ፈቅዶ በህይወት ካለን የምናልፍበት ጉዳይ ይሆናል። ግን ከዚህ በፊትም አሉ እግዚአብሔርን ብለው ለእግዚአብሔር የተሰደዱ፣ ለእግዚአብሔር የተቃጠሉ፣ ለእግዚአብሔር ህይወታቸውን የሰዉት ስንት ሰዎች አሉ ታሪክ ስናነብ ማለት ነው። እና እንደገና ደግሞ አሁንም ያ ነገር አያቆምም ክርስቶስ እስኪመጣ ድረስ። ለክርስቶስ አሁን ወንድሜ ማርቆስ እንዳለው ክርስቶስ እስኪመጣ ድረስ መሰደዱ፣ መገደሉ፣ መሰቃየቱ እንዳለ ነው። ምንም ጥያቄ ነው። ግን መዝሙር 47 ስለ እነዚህ ሰዎች ፍጻሜ ምንድን ነው የሚያወራው? ምንድን ነው ፍጻሜያችን? ለምንድን ነው በዛ ውስጥ መሄድ ፈቃደኞች የምንሆነው? ምንድን ነው የምንመለከተው የሚለውን መዝሙር 47 በትንሹ ያነሳላልና እሱን ላይ ሀሳብሽን ብትገልጭልን። እሺ፣ መዝሙር 47 ደግሞ ቅድም ካልካቸው 4 ነገሮች እንግዲህ እግዚአብሔር ንጉሳችን እንደሆነ ፈራጃችን ንጉሳችን እንደሆነ የምናይበት መዝሙር ነው እና መዝሙር 47 ከ1 እስከ 4 ያለውን ስናይ እንደዚህ ይላል። ከ1 እስከ 4 አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ልዑል ግሩምም ነውና በምድር ሁሉ ላይም ታላቅ ንጉስ ነውና። አሕዛብን ከኛ በታች ወገኖችንም ከእግራችን በታች አስገዛለን።
ለርስቴ እኛን መረጠን የወደደውን ያዕቆብን ውበት ይላል። እና እዚህ ጋር ሁላችሁም እልል በሉ አጨብጭቡ። ስታዩት ይሄ አህዛብ ይላል አይደል? ሆን ብሎ ነው አህዛብ የዛኔ ለእስራኤል የነበረው አሁን በክርስቶስ ለሁሉም ሆነ አይደል? ሚኒንጉ ተቀይሮ ለሁላችንም ነው። ለሁሉም የያዕቆብን ርስት የሚወስድ ያዕቆብ ርስት የሚለው እዚህ ጋር ምንድነው ይሄ? ልክ እንትኖች እስራኤሎች ወደ ከነዓን እንትን ሲሉ ከገቡ በኋላ ሌሎቹን እያስለቀቁ ኮንከር ያደርጉ አልነበረ? ልክ እንደዛ ነው። አሁን ጦርነት ላይ እንደሆነን ነው እኛ ሁላችንም የምናስበው አይደል? ይህ ሁሉ ገና የሚመጣው ከፊት ያለው ጥንቅጡ whatever መጨረሻ ላይ ግን ግዛቱ የእግዚአብሔር ስለሆነ ኪንግ ሆኖ ነው የሚመጣው በዛ ጊዜ። ምክንያቱም ይሄ ምድር ኦልሬዲ በእንትን ነው የተከበበው አይደል? አሁን ይሄ ምድር ከአዳም እና ሔዋን በኃጢአት ከወደቁበት ጊዜ ጀምሮ በሰይጣን ቁጥጥር ስር ነው አይደል ያለው። ወደዚህ የተጣለው ጠላት የሚገዛው ምድር ነው። እና ርዕሱን ራሱ ስታዩት ይሄንኛው የማክሰኞው ከእግሮቹ በታች ነው የሚለው። አሁን ብዙ ጊዜ እግር ከእግሮቹ በታች እግር የሚለው ምሳሌ ስታዩት መቆጣጠርን መያዝን የሚያሳይ ነው በብዛት። እና ሌሎች ሚኒንጎች አሉት። የአክብሮት፣ የስግደት፣ የአምልኮ ሚኒንግ አለው። ምክንያቱም እነ ማርያምን ስታዩ ብዙ በእግዚአብሔር በጣም ሰው ሲሸነፍ ቶሎ ብሎ ከእግሩ በታች ነው አይደል የሚወርደው፣ ስግደትንም የሚያሳይ ስለሆነ ማለት ነው። እና ይሄ ለዚህ ንጉስ ነው ይሄ ሁሉ የሚደረገው። የነዛ ለሱ ህይወታቸውን ያስገዙ የኖሩ እነዚህ ያዕቆብ፣ አብርሃም ሁሉንም መጥቀስ እንችላለን። አብርሃምም እንኳን እዛ ሲገባ ወደ ዘፍጥረት 13 ላይ ያለው አሁን እግርህ የተቆጣጠረውን ሁሉ ትወርሳለህ እያለው ነው አይደል? የሄደው ባለቤት ትሆናለህ ትወርሳለህ እያለው ማለት ነው። እና ተሰሎንቄ ላይ አንደኛ ተሰሎንቄ ላይም ሄዳችሁ ስታዩ ተጽናኑ ይላል። በዚህ ድል ማለት ተጽናኑ። ምክንያቱም ምንድነን እኛ ወራሾች ስለሆነን ማለት ነው። ለምን ይሄ ገዢ ይሄ ንጉስ ይሄንን ዓለም ይጠቀልልና ይሄንን ዓለም ወደ ነበረበት ይመልሰዋል ማለት ነው። ስለዚህ ያንን እሱ ደግሞ በሰራው ስራ እኛ ደግሞ ከሱ ተካፋዮች እንሆናለን። እና ያንን ሁሉ ያደረገው ጌታ ስለሆነ ሁል ጊዜ በጌታ የምንኖር ከሆነ ከዚህ በፊት የሞቱትም ያንን ተስፋ አድርገው የሞቱትም ተስፋቸው ያ ይሆናል፣ የኛም ደግሞ ተስፋ ያ ይሆናል። ለዛ ነው አንደኛ ተሰሎንቄ ላይ እንደዛ የሚለው ስለሞቱት ቀድሞ ስለሞቱት በክርስቶስ ብዙ መከራ ደርሶባቸው የሞቱት እነሱን አንቀድማቸውም ይላል። ቀድሞ ጌታ ኢየሱስ ሲመጣ ቀድሞ ይነሳሉ ይላል። ከዛ በኋላ እኛም ደግሞ በዚህ ምድር በህይወት የምንኖር ደግሞ ጌታን በአየር ላይ ልንቀበል እንነጠቃለን ይላል ማለት ነው። እና የሱ ድል አድራጊነት የሱ ንጉስነት እኛንም ምን ያደርገናል? ከሱ ጋር እንድንነሳ እንድንከብር ያደርገናል ማለት ነው። ምክንያቱም ይሄ አምላክ ይህንን የተወሰደውን ግዛት ይቆጣጠራል። ዘካርያስ 14:4 ላይም እንደዛ ነው። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆጣሉ ይላል። እና ራዕይ 22ም ለህዝብ መፈወሻ የሚሆን ካስታወሳችሁ ቅጠል አለች በየወሩ እንትን እያለች እያወጣች ህዝቡን የምትፈውስ ያ የክርስቶስ ደም እንትን የሚለን ማለት ነው። ያንን የፈውስ ሁል ጊዜ ለህዝቡ የሚሆነውን የፈውስ ምንጭ የሚሰጥ ብርሃኗ የሆነላት ጌታ ኢየሱስ ልክ ሲሄድ በነበረበት ቦታ ላይ ዳግመኛ ይመጣል። እና ያ ደግሞ ለሁሉ መልስ ነው፣ ለዚህ ሁሉ መልስ ይሆናል ማለት ነው። በመጨረሻ ይህ ዓለም
ጌታን በማንገስ ለዩኒቨርስ በሙሉ ምን ይሆናል መልስ ይሆናል ያ ነው የነገስታት ንጉስ የሚያደርገው መዝሙር 47 ሙሉን ስታነቡት እሱ ነው የሚናገረው ጌታችን ንጉስ እንደሆነ እስከመጨረሻ ከመጀመሪያው ጀምሮ እሱን ብለው የታረዱ እሱን ብለው ለሱ ብለው እሱን ያዩ ድካውን እየተከተሉ እግሩ ስር ይኖሩ የነበሩ በሙሉ እሱ ሲመጣ ይከተሉት በእግሩ ስር ሲሰግዱ የነበሩ እግሩን ያዩ ምን ይላሉ ይነሳሉ ከመቃብርም ይጠራቸዋል የሚል ነው እዚህ መዝሙር ላይ እኔ ደግሞ የተማርኩት እግዚአብሔር ይስጥልኝ ተባረክ ትዕግስት ባለፈው ጊዜ ከአንድ ወንድሜ ጋር ሳወራ አንድ የነገረኝ ታሪክ ነበረ አንድ ልጅ የሆነች ልጅ ይወዳል ግን እሷ የምትኖረው የ2 ሰዓት መንገድ ይሁን የ3 ሰዓት መንገድ ይሁን 2 ሰዓት መንገድ ነው ያለው እሱ ከሚኖርበት የ2 ሰዓት መንገድ ከከተማ ወጣ ነው የምትኖረው እና አዲስ መኪና አውጥቶ በየምሽቱ ከስራ ሲወጣ 2 ሰዓት ነርቶ ሄደ እስኪያገባት ድረስ የመኪናው ማለጅ በ2 ወር ነው በ3 ወር ነው ምናምን ሳይሆን ወደ ምናምን ሺህ ገባዋል እና ሰርጉ ላይ ታዲያ ፓስተሩ ምናለ የዳቦ ስማን ይባል ሲባሉ ማይሌጅ ሰምቲንግ ብሎ ለልጅቷ ዳባ ያ ልጅ የከፈለው ዋጋ ያ ቃል ምን ዋጋ ምን የመጨረሻው ለሱ የወጣው ዋጋ ለምን እየሰራ እንደሆነ መጨረሻው ምን እንደሚሆን ስለሚያውቅ ያን ሁሉ መስዋዕትነት ከፍቶ በየቀኑ ስንትና ስንት ማይል ይጓዝና ያያት ነበር እና በመጨረሻም ዋጋውን አገቡ አብሮ መኖር ጀመሩ የእግዚአብሔርም ሰዎች እንደዚህ የሚሰቃዩት እንደዚህ ነፍሳቸውን የሚሰጡት መጨረሻው ምን እንደሆነ ያውቃሉ ይህ የተሰጠን ቃል እውነተኛ ቃል ነው ዝም ብሎ ብቻ የአፈ ታሪክ ሳይሆን እግዚአብሔር ራሱ የሚናገረው ቃል ነው እግዚአብሔር ደግሞ ለሰጠው ቃል ታማኝ ስለሆነ ይመጣል እንደ ንጉስነቱ ለሱ የቆሙትን ደግሞ እንደሚወስዳቸው ቃሉ ያረጋግጥልናል እና ቲጂ ታንኪ በጣም አመሰግናለሁ ስላካፈልሽን ማርቆስ ወደ አንተ ልሄድና ቶሎ ወደ መዝሙር 75 ስንሄድ ቁጥር 7 ላይ እንደዚህ ይላል እግዚአብሔር ፈራጅ ነውና ይህንን ያዋርዳል ይህንን ያከብራል ጽዋ በእግዚአብሔር እጅ ነውና ያልተቀላቀለ የወይን ጠጅ ሞላበት ከዚህ ወደዚያ አላገላበጠውም ነገር ግን አተላው አልፈሰሰም የምድር ኃጢአተኞች ሁሉ ይጠጡታል ይላል እንግዲህ ቲጂ የተናገረችው ለእግዚአብሔር ቆሙ በእግዚአብሔር ህይወት ለእግዚአብሔር ስር ህይወታቸውን የተሰዉ ሰዎች መጨረሻቸው ምንድነው የሚለውን ቲጂ አካፍላናለች ይሄ ደግሞ የሚያወራው ስለምንድነው የምን ወይን ጠጅ ነው የምን ደም ነው መዝሙረ ዳዊት ሊያስተምረን በተለይ ከመጨረሻው የዓለም መዝጊያ ጋር አገናኝተን ይሄን እንዴት ነው የምናስበው እግዚአብሔር ይስጥልኝ ሌላው ተስፋ ያለው የእግዚአብሔር ማረጋጊያ ነው ግን በምስጋና መልክ ነው የሚቀርበው ከታሪክ ነው የሚጀምረው ሰንበት ትምህርቱ እንደምናገረው አቤቱ እናመሰግንሃለን ያ ማለት ጠላት ስለሌለ አይደለም በዙሪያችን የሚያደባ የዱር አንበሳ ስለታጣ አይደለም ወይም ደግሞ የሚያስጨንቅ ዘመን ውስጥ ስለማናልፍ ሳይሆን እግዚአብሔር ስለሚበቀል ነው ምዕራፉን እስከ አብዛኛውን አንብበሃልና አንደኛ በምስጋና ድል ይገኛል ግን ከምስጋና በፊት ሁላችንም ልባችን በመከራው ግለት ወደ መቅለጥ ይደርሳል ይሄ ሰብአዊነት የእስራኤልን ታሪክ እዚህ ላይ አያይዞ ሰንበት ትምህርቱ የሚያቀርበው ምንድነው የይሁዳ ንጉስ ሕዝቅያስ ነው
የአዞራዊውን ሰነክረብን ዛቻ ንቀት እና ከዚያ በኋላ ከእጄ ማን ያድናል የሚለውን የስድብና የማስፈራሪያ መልእክት ከተቀበለ በኋላ ልቡ ቀለጠ። በዚህን ጊዜ ቶሎ ብሎ ወደ ኢሳያስ መልእክት ይልካል እና እሱ መልእክት ተመልሶ መልስ እስኪመጣ ድረስ እንኳን ቁጭ ብሎ ሳይሆን በጸሎት ይጠብቆ ነበር። የሰማይ አምላክ ሁለት ቦታ ነው ያለው። ሁለተኛ ነገሥት 19 እና ሁለተኛ ዜና 32ን በቤቶቻችሁ እኛ ከጊዜ እጥረት የተነሳ አናነብም፣ ግን አጠር ባለ መልኩ መልእክቱን አቀርባለሁ። ምክንያቱም በእግዚአብሔር ላይ የተነሳ አይለማ፣ በህዝቡ ላይ የተነሳ አያሸንፍም። የመጨረሻ ድሉ የጌታ እንደሆነ እዚሁ ጋር ነው። አዎ አንዳንድ ጊዜ አይኖቻችን በጠላቶቻችን ቁጥር፣ ጥራት፣ ኃይል፣ ሰራዊቶቻቸው ብዛት፣ በጦር ስልታቸው፣ በመሳሪያ ብልጫቸው የምናተኩርበት ጊዜ አለ። በዚያን ጊዜ ወደ እግዚአብሔር መለስ እንድንል ነው። ወደ ላይም ማለት ወደ ጎንም ወደ ውስጥም ሳይሆን ወደ ላይ እንድንመለከት ነው። እኔ ሰምቻለሁ አለ በኢሳያስም በኩል አድርጎ ለሕዝቅኤል። ዛሬ ወገኖቼ እግዚአብሔር እኔ በዕንባቆም ላይ ምን ነው ዝም አልክ? ምን ነው እግዚአብሔር ሆይ የለም ወይ ይህን ዛቻ አልሰማህምን? እግዚአብሔር የሰዓቱ አቆጣጠር እኛ እንደምንመኘው ባይሆንም እኛን ደግሞ ከዚያ ከሞት ሸለቆ ለማስመለጥ ቃል የገባና በቃሉ ታማኝ አምላክ ነው እና እግዚአብሔር እዚህ ላይ የምንመለከተው ይሄ ትዕቢት፣ ይሄ እብሪተኝነት፣ ይሄ እግዚአብሔርን መናቅ፣ የእግዚአብሔርን ንስሐ ጥሪ ጆሮ ዳባ ልበስ ማለት በጊዜው ነገስታትን፣ መሳፍንትን፣ መኳንንትን ተራራ በእኛ ላይ ውደቅብን፣ አለቶችም ሸፍኑን ወደ ማለት ያደርሳል። ወይን እና ደም የመጨመቅ ውጤቶች ናቸው። እንዲህ ያለ የእግዚአብሔር ያልተቀላቀለ ጽዋ፣ ቁጣ ጽዋ በኢየሱስ እንኳን ላይ እንድፈስ ኢየሱስ አልፈለገም። 3 ጊዜ ጌታ ሆይ ይህ ከኔ ይለፍ እያለ በማቴዎስ 26 ጸለየ። የእግዚአብሔር ቁጣ ጽዋ ቀላል ነገር አይደለም። ዛሬ ሰዎች አይቶ በድንፋታ ማን ያወጣል ስሉ የዛሬውን ንጉሠ ነገሥት በምሳሌ መልክ ላቀርብላችሁ። ነቡከደነፆርን እንስሳ አድርጎ በአውሬ መልክ በቀኑ ቁርና በጠዋቱ ቁርና በቀኑ ሐሩር እንድመታ የሚያደርግ ነገስታትን የሚያነሳ የሚጥል የነገስታት ንጉስ የጌቶች ጌታ ነው። የሰፈር አራዳ አይደለም። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የዘራውን ያጭዳል። እብሪተኛነት ውርቀትን ያስከትላል እና እግዚአብሔር ቁጣ ቀላል ነገር አይደለም። የወይን ጠጅ የሞላበት የምድር ኃጢአተኞች የሚጠጡት ይሆናል። ዛሬ ግን እኛ ያ ቀን እስኪደርስ ድረስ ለመታገስ በጸሎት በቃል ጥናት ለመቆየት ይህ የዘመን የያዕቆብ ጊዜ መከራ የምንለው በትዕግስት ለማለፍ እግዚአብሔር ትንሽ መከራ ለትልቅ መከራ እንዲያዘጋጀን እየሰጠን እያስተማረን እና ኮንዲሽን አእምሯችንን እያሰለጠነው ያቆየናል። እንግዲህ በዚህ ቃል ላይ እግዚአብሔርን ፍሩ፣ ክብርንም ስጡት፣ በምድር ላይ የምፈርድበት ቀን ቀርባለችና። የሶስቱ መልአክ መልእክት ከእግዚአብሔርን ፍሩ፣ ይሄው ለአሕዛብ ሁሉ ነው። በሚቀጥለው ክፍል ይህም ጥሪ ማስተላለፍ ግዴታ እንደተሰጠን እንመለከታለን እና
ፍርድ አለ ወገኖቼ፣ ፍርድ አለ። አዎ ሰው ሁሉ የዘራውን የሚያጭድበት አለ። ሰናክሬምን እስራኤል አልተዋጋው፣ በጸሎት ቀረበ። እግዚአብሔር የኃይሉን ብርታት የማይመለከት አምላክ ደመሰሰው። ዛሬም ደግሞ ወደ ግራና ቀኝ ወይም ደግሞ ወደ ውስጥ የራሳችንን ትጥቅና ዝግጅት ከመመልከት ወደ ላይ ለተመለከተ፣ ወደፊት ለተመለከተ ተስፋው እግዚአብሔር አምላክ ወደ እርሱ የቀረቡትን ምንድነው የሚለው? እኔ ግን እብሪተኞች ያልተቀላቀለ የእግዚአብሔር ቁጣ ጽዋ ሰጠጡ፣ እኔ ግን ለዘላለም ደስ ይለኛል፣ ለያዕቆብም አምላክ ዝማሬን አቀርባለሁ። የኃጢያንን ቀንዶች ሁሉ እሰብራለሁ፣ የጻድቃን ቀንዶች ከፍ ከፍ ይላል። ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ይቀርባል ነው መልእክቱ። እግዚአብሔር ይባርክ። በእውነት እግዚአብሔር ፈራጅ ነው። እግዚአብሔር ሕግ ሰጪ ነው። እሱም ደግሞ ጻድቅ ፈራጅ ነው። ግን ይህ የሚያስፈራው ፍርዱ ከመምጣቱ በፊት እግዚአብሔር ማረግ የሚችለውን ሁሉ እያረገ ነው እኛን ለመመለስ። እንደውም መዝሙር 14 ከቁጥር 2 ላይ ምን ይላል? የሚያስተውል እግዚአብሔርን የሚፈልግ መኖሩን ለማየት እግዚአብሔር ከሰማይ ወደ ሰው ልጆች ተመለከተ ይላል። እና ዛሬ ያለ ነው የነገን ቀን የሚሰጠን ዝም ብሎም ብቻ ለመኖር ሳይሆን እግዚአብሔር እድል እየሰጠን ነው እንድንመለስ፣ እሱን እንድናምነው። በመዝሙር ላይ 46 ላይ ቅድም እንደተመለከት ነው እንድናርፍ ማረፋችንን እሱን በማወቅ እንዲሆንልን እግዚአብሔር በየቀኑ አዳዲስ ቀኖች ይጨምርልናል። በዛ ውስጥ ማድረግ የሚገባን የኛ ጉዳይ ነው፣ የምንመርጠው የኛ ፋንታ ነውና እውነት እግዚአብሔር ለሚሰጠን በህይወታችን ላይ ለሚጨምሩልን ቀኖች ተጠያቂዎች እንዳንሆን ትክክለኛው ምርጫ እንድንመርጥ እግዚአብሔር በእውነት ይርዳን እላለሁኝ። ወደ መጨረሻው ጥያቄ ሄዳለሁኝ፣ ሰዓታችን ስላለቀ። ቲጄ ወደ አንቺ ልምጣና ወደ መዝሙር 67 እንሄዳለን። መዝሙር ምዕራፍ 67 እንሄዳለን እና በዛ ላይ የዛ እንግዲህ የዛ የሐሙሱ ጥናታችን ምንድነው የሚለው አርዕስቱ ማዳንህ በህዝቦች ሁሉ መካከል ይታወቅ ዘንድ ይላል። ምንድነው ኃላፊነታችን እኛ? ይህንን ወደ መጨረሻው ዘመን እየተቃረብን እያለን ስንሄድ በተለይ ደግሞ የተለየ መልእክት ተሰጠን የምንል ሪሜምበር የእስራኤል ልጆች ልዩ መልእክት ተሰጣቸው። ያረጉትን በዛ መልእክት ምን እንደሆነ መጽሐፍ ቅዱስ ይነግረናል። እኛ አሁን ዛሬ ላለን ክርስቲያኖች በእውነት የእግዚአብሔር መልእክት በእጃችን ላይ ተሰጥቶናል የምንለው ከሆነ ምንድነው ኃላፊነታችን? መዝሙር 67 ምንድነው የሚነግረን በዚህ ላይ? እና ይሄንን ነገር አጠር አንቺም ትናገራለሽ፣ ወንድም ማርቆስ እድል ሰጠዋለሁኝ። እና በመጨረሻ በተለይም የመጨረሻው ትምህርታችን ፓራግራፍ ላይ የተናገረው በጣም የሚያስገርም እና የሚያስፈራ ፓራግራፍ አለ እና ምንድነው መጠንቀቅ ያለብን? በእውነት ነው እግዚአብሔርን እናውቃለን፣ በእግዚአብሔር እናርፋለን፣ ግን ጥሪያችን ከዛ የበለጠ ነው እና እንዳንወድቅ ያንን ነገር ጥሪ ደግሞ ሚስ እንዳናደርግ ምንድነው ማድረግ ያለብን፣ ምንድነው ማሰብ ያለብን የሚለውን በዚህ ላይ እስቲ ተነጋግረን ይህንን ውይይት እናጠቃልላለን። መዝሙር 67 ባጭሩ ስለ እግዚአብሔር የኛ በረከታችን ነው ብሎ ነው ባጭሩ ማለት ነው። ሲጠቀልለው በረከታችን ነው። እግዚአብሔር ይማረን ይባርከንም ፊቱንም በላያችን ላይ ያብራ ይላል አይደል? አሁን እኛ ወደሱ ስናይ እሱ እኛን ሲባርከን ፐርፐዝ አለው። ዝም ብሎ ተባርኮ
ማለት የኛ መባረክ ለሌሎች በረከት እንዲሆን ነው አይደል? አሜን። ብዙ ጊዜ ግን እኛ እግዚአብሔር ሲባርከን ጥፍ ብለን ሌላ አቅጣጫ ብዙ ጊዜ የምናየው ማለት ነው። እንደዛ ልክ እንደ እስራኤል ልጆች ማለት ነው። ጥፍ ብለን አቅጣጫችን ሌላ ነው። ፐርፐዛችንን ቶታሊ እንስታለን። እሱ በላያችን ላይ ሊያበራ ይፈልጋል። እኛ ግን ያንን የበራውን ብርሃን ለሌላው ለማስተላለፍ ብሎክ እናደርገዋለን። ሰንበት ትምህርቱ ያስቀመጠው እንትን ደስ ይለኛል። የኤምአይቲ እንትኖች ሳይንቲስቶች ያገኙት በጣም ደማቅ ከለር ጥቁር አገኙ ይባላል። ያው የተለያየ እንትን ናኖ ፓርቲክል ምናምን ቀላቅለው ሌላ ነገር ሊያጠኑ ሲሉ ነው በአጋጣሚ ይሄንን ያገኙት እና እስካሁን ካሉ ጥቁር ነገሮች ሁሉ በቃ ሁሉንም ማንንም ፓርቲክል ብሎክ የሚያደርግ ይሸፍናል ማለት ነው። ይሄ ሌላ የራሱ ጥሩ ነገር ነው ያገኙት ማለት ነው። ግን ወደ ሰንበት ትምህርቱ ሲያመጣው እኛ ያንን ክርስቶስ ወደኛ ሲያበራ እኛ ልክ አብርተን የሱን ምስል በእኛ ውስጥ ላይ ነበር የፈለገው፣ ግን ያንን ብሎክ አድርገናል። ልክ ያንኛው ይሄ ናኖ ፓርቲክል ብላኩ በቃ ብሎክ አድርጎናል ማለት ነው። እኛ መልሰን ማንጸባረቅ አልቻልም። ያ እስኪሆን ድረስ ነው እኮ ክርስቶስ የሚታገሰን። ድብዝብዝብዝ እያለን እያስቸገር ነው ማለት ነው። ለምን ያንን ሁሉ ሲያደርግ እንደውም ለእስራኤል ልጆች ለአሮን እና ለልጆቹ እንዲህ ብለህ ንገራቸው ብሎ ዘሁልቁ 6:23 ላይ ያለው እግዚአብሔር እንዲህ በላቸው ብሎ እግዚአብሔር ይባርክ ይጠብቅ፣ እግዚአብሔር ፊቱን ያብራል ይራራል፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምን ይስጥ እያለ እንደዚህ እሱ እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ እኔም ደግሞ እባርካቸዋለሁ ይላል። አሁን እግዚአብሔር እያለ እዛ ላይ ሲባርካቸው እኔ ደግሞ እባርካቸዋለሁ ይላል። እነሱ እንደዛ ባሏቸው ቁጥር ስሙ በዛ ውስጥ ስላለ በእነሱ ውስጥ ስለሚጠራ ስሙን ተሸክመው ስለሚሄዱ ይባርካቸዋል። ሲባርካቸው ግን እንደተባረከ ሰው መንቀሳቀስ ነው ያለባቸው፣ እንደ ተስፋ ቃሉ ማለት ነው። ግን ያ አይሆንም። ስለዚህ ምን ያደርጋል? ያንን የሚጠበቅብንን ልናረግ አልቻልንም ማለት ነው። የሚጠበቅብን እኛ ላይ ሲበራብን ያንን ማንጸባረቅ፣ ለሌሎች መድረስ፣ የምናውቃትን ያወቅናትን በህይወት መጀመሪያ በራሳችን ለራሳችን መኖር፣ ከዛ ደግሞ ለሌሎቹ አጠገብ ላሉት ለፋሚሊ፣ ከዛ ለጓደኛ እያለ ያንን ለሌሎች የምስራች ቃሉን መናገር መመስከር። ካለበለዚያ ልባችንን እልህኛ አሁን ቅድም የወይን ጠጅ የቁጣ የተቀላቀለ የሚለው እብሪተኛ ያለው ዶክተር በጣም እንትን ነው። ቃሉን እየሰማ ልቡን የሚያደነ ሞር ላክ ካደረገ በጣም መጥፎ ነው። ርዕሱን ስታዩት ማዳንህን በህዝቦች ሁሉ መካከል ይታወቅ ዘንድ የሚለው ከባድ ንግግር ነው። እግዚአብሔር ቃሉን ዝም ብሎ ተረት ተረት ምናምን እያለ አይደለም። ሪል የሆነ እውነት ነው። እውነተኛ ስለሆነ ሰዎች በቃሉ ላይ ሲያላግጡበት ደስ አይልም እግዚአብሔር። ስለዚህ ማዳኑ በህዝቦች መካከል እንዲታወቅ ሁል ጊዜ ይሰራል እግዚአብሔር። አንድ ድሮ የነበረ ሰንበት ትምህርት አሁን አላስታውሰውም፣ ግን ሁሌ ውስጤ ያለ ይሄ የቮልቴር ታሪክ ምናልባት ሰምታችሁ ከሆነ ማለት ነው። ቮልቴር በዘመኑ ፈላስፋ ነገር ነው እና በቃ ሲያዩ እግዚአብሔር ቃል የዛሬ 100 ዓመት በቃ እግዚአብሔር ቃል ልክ ይሄ ቮለታይል ይሆናል። ሰው ሁሉ ይሰለቸውና ማንም ሰው በቃ የሚያስታውሰው አይኖርም፣ ያው ዲሳፒር ያደርጋል ይጠፋል ብሎ ተነበየ ማለት ነው። በራሱ ይሄ ፕሪዲክሽን በራሱ ጊዜ ማለት ነው። እና በጣም የሚደንቃችሁ የራሱ እንትን ነበረው፣ ማተሚያ ቤት ነበረው እና እሱ ከሞተ በኋላ 50 ዓመት ነገር ቆይቶ በራሱ ቤት ላይ በራሱ ማተሚያ ቤት ላይ የባይብል ሶሳይቲ የራሱን ቤት የመጽሐፍ ቅዱስ ማሰራጫ አደረገው ማለት ነው። አያችሁ እግዚአብሔር በቃ ማዳኑ በህዝቦች ሁሉ
ያቺ ዝም ብሎ አሁን ለትቤት ሊሆን ይችላል ያላት ሙያዊ ትንተና ብሎም ይሆናል ያቀረበው፣ ግን በእግዚአብሔር ዘንድ ግን እዛ ታስባ ተቀምጣለች። 50 ዓመት ሊፈጅ ይችላል፣ 100ኛውም ዓመት ሊሆን ይችላል። ግን እግዚአብሔር በህዝቦች ሁሉ ማዳኑ እንዲታወቅ ያቺን ነገር ዛሬ ለኛ እንትን አለው እና ይሄ አባባል ውሸት ነው ምናምን የሚሉ ደግሞ ሰዎች ነበሩ። አይ አላለም እሱ ምናምን እያሉ ማለት ነው። ያንን ሁሉ ዲስፕሩፍ እያደረጉ ሌሎች የሚያጠኑ ማለት ነው ሊቃውንቶች ተነስተው ብሏል እንደዛ ብሏል ብለው ደግሞ ያንን የሚያረጋግጡ ሌሎች ሰዎችም ነበሩ ትክክለኛ እንዳለ ማለት ነው ቮልቴር። እና እግዚአብሔር በቃ ለቃሉ ለተናገራት ነገር ይቀናል። ስለዚህ እኛም በቃ ያወቅናትን ለሌሎች ማስተላለፍ በዛ መኖር ስንችል እግዚአብሔርም ከኛ ጋር ይሆናል የሚል ነው ያለኝ ሐሙሱ ላይ። እሺ እግዚአብሔር ይባርክሽ ትጄ። ማርቆስ የምጨምረው ካለ? ሙሴ እግዚአብሔርን ፊቴን አሳየኛል እና እህታችን የተናገረችው ሰንበት ትምህርት ላይ ተጠቀሰው ምንም አይነት ብርሃን ማለፍ የማይችልበት ጥቁር ነጭን ሁሉ ውጦ የሚያስቀር ነገር ነው የሰሩት እና ከመስቀሉ ጋር እሱን እንድናያይዘው አንደኛው በእርግጥ ኃጢአታችን ያነጽ ብርሃን ለሌሎች የህይወትን መንገድ እንዳይጠቁማቸው እንዳያሳቸው ይሄ በጣም ደስ የሚል ምልከታ ነው እህታችን ያቀረበችው። ምክንያቱም በእኔና በእናንተ መካከል ኃጢአታችን ለይታለች የሚል ቃል አለና በ59ኛው ምዕራፍ ኢሳይያስ ላይ እና ግን እኔ ወደ እግዚአብሔር ፊት ስለ መስቀሉ ትንሽ ማጉላት ፈለኩኝ። ሰንበት ትምህርቱን በዛ ላይ የምናገረው ነገር አለው እና ከዚያም ላይ ደግሞ የኔ ግዴታን እሷ በደንብ አስቀምጠዋለች ማለት ነው። ዋናው ነገር ምንድነው? የእግዚአብሔር ማዳን አንድ የእግዚአብሔር መንገድ ሁለቱ ነገሮች ህዝብ እንዲያውቁ ነው። ኢሳይያስ 65:7 ላይ ቤቴ ለአሕዛቦች፣ ስለዚህ እስራኤል ወርቆ እስራኤል ወደቀ እያልን ማርቆስ እና ብዙ ማርቆሶች በኢትዮጵያ 7ኛ ቀን አድቨንቲስት ቤተክርስቲያን ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ ያሉት ዛሬ ደግሞ በየቀኑ እየወደቅን ያለንበት ይህ እኔ መናገር የሌለብኝ ምክንያቱም የህይወቴ መውደቅ በቃልም ሆነ በምግባር ያልመሰከርኩት የእግዚአብሔርን ቁጣ ከኔ የምሰውረው ከቁጣው ምክንያቱም ሙሴን ፊትን አሳየን የኔን ፊት ማየት አትችልም። ይህ አንደኛው አመለካከት ነው። የመጀመሪያው ያ እግዚአብሔር ብርሃኑን እኛ እንድናንጸባርቅ ነው። ግን እግዚአብሔር እሳት ስለሆነ እግዚአብሔር አይቶ ሰው መኖር ስለማይችል በኃጢአተኛ ሰውና በጻድቁ አምላክ መካከል መስቀሉ እንደ ግርጃ አርጎ ይቆማል። መደኛችን ነው። ይህ የእግዚአብሔር ደህንነት መንገድ ነው። የእግዚአብሔርን ማየት የምንችለው ኢየሱስ ክርስቶስን ለብሰን ብቻ ነው። ይሄ ለኛ ግን ይሄ እውቀት ደግሞ በመላው 75ኛው 67ኛው ምዕራፍ ላይ የተጠቀሰው ማወቅን ወደ መኖር፣ ወደ መመስከር፣ ወደ ማካፈል ቤቴ ለአሕዛብ ሶስቱ መላእክት መልእክት ለህዝብ፣ ለነገድ፣ ለቋንቋ ሁሉ እንድደርስ ዮሐንስ 3:16 ወደ ዓለም ሁሉ ዓለምን ወዶ ስለዚህ የዓለም መዳን ለእስራኤሎች የተሰጠ አደራ ነው። እስራኤሎች ወደቁ። እነሱን የመሰከሩ የኔ ህይወትም ዛሬ በየቅዳሜው በስንት መንገዱ ለሚያነበኩ እንዲህ እየተናገርኩኝ መመስከሩ ላይ በህይወትም ሆነ በቃል ወድቄ የምገኝበት እና ስለዚህ ወገኖቼ እግዚአብሔር በሕዝቅኤል ምዕራፍ 3 ቁጥር ለማንበብ ጊዜ የለኝም 10-27 ቤታችሁ ብታነቡ ኃጢአተኛን በኃጢአቱ ካላስጠንቀቀውና ካልዳነ ነፍሱን ካንተ ይሽባሉ የሚል ማስጠንቀቂያ። ስለዚህ የኛ ግዴታ በምድሪቱ ትርምስና ትርክምልክ ውስጥ እያለፍን ያለ ሊገለጥ ያለውን በደጅ ያለውን መድን ለአሕዛብ ሁሉ ደህንነትና እረፍት ያለውን ጌታ የደህንነታችን መረብ በእምነት ሳንዘረጋ እነርሱ ቢሞቱ ከኛ እጅ ነፍሳቸው ይጠየቅብናል። ይሄ በጣም አስፈሪ የሆነ
ማሳሰቢያ ነው፣ ማስጠንቀቂያም ነው። ስለዚህ ወገኖቼ የምንኖረው ለማወቅ ሳይሆን ለማሳወቅም ነው፣ ለመሻገር ሳይሆን ለማሻገር ነው፣ ለማምለጥ ሳይሆን ለማስመለጥም ነው። ይሄ ግዴታችን ነው፣ የፍቅር ግዴታ እንድናደርግ እግዚአብሔር ይርዳል። በጣም አመሰግናለሁ። በእውነት በጥሩ ሁኔታ ይህንን ትምህርት ጨርሰነዋል። በጣም አመሰግናለሁ ወንድሜ ማርቆስ እና ወንድሜ እቴ ትዕግስት። የተከበራችሁ ተመልካቾቻችን ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናቸዋለን። ተስፋ አለኝ ከውይይታችን አንድም ሁለትም ነገር እንደተማራችሁ። ግን ሁልጊዜ እንደምንለው ራሳችሁ ሄዳችሁ እግዚአብሔርን ወቁት፣ ራሳችሁ ሄዳችሁ የእግዚአብሔርን ቃል አንብቡ፣ ራሳችሁን ጊዜ ሰጥታችሁ ከእግዚአብሔር ጋር አሳልፉ በጸሎት። እግዚአብሔርን ማወቅ የምንችለው በቃሉና በጸሎት ብቻ ስለሆነ እና ለመጨረሻም ጊዜ ሊመጡት ካለው ፈተናዎች አቆሞ አጽንቶ ሊያቆመን የሚችለው እግዚአብሔር ቃል ብቻ ነው እና እንደሱ እንድታደርጉ እናበረታታችኋለን። በሚቀጥለው ሳምንት በተለየ አርዕስት እስክንገናኝ ድረስ የእግዚአብሔር ጸጋና ቸርነት ከእያንዳንዳችሁ ጋር ይሁን። ይህንን ውይይታችንን እህታችን ትዕግስት በአጭር ጸሎት ትዘጋጅልናለች። ጊዜውን ለእሷ እሰጣለሁ። አባታችን እናመሰግናለን እስካሁን አብረን ስለነበርክ፣ ቃልን እንድናጠና በእያንዳንዱ ንግግራችን ውስጥ መንፈስ ቅዱስን ልከህ ስታስተምረን ስለነበር እናመሰግናለን። ቅዱስ አባት ሆይ በተማርነው ደግሞ መኖር እንድንችል የበለጠ ደግሞ አንተ እንድናውቅ ፊትህን ስታበራ እኛም ማንጸባረቅ እንድንችል ወደ ሌሎች መድረስ እንድንችል አንተ አግዘን፣ አንተ አበርታን። ማዳን ሁሉ በሰዎች ሁሉ የታወቀ እንዲሆን አንተ አግዘን። በኢየሱስ ስም አሜን።